በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ይህ አዋዜ ሰበር ነው። የቻይና ኮሚኒስቶች የ76 ዓመታት ህመም፣ ራስ ምታትና ቁርጠት ታይዋን። ሌላ እያሏ ዩናይትድ ስቴትስ አሜሪካ የ11 ቢሊዮን ዶላር የጦር መሣሪያ ግዢ ፈቅዳልኛለች ብላ ማስታወቋን ተከትሎም ቤጂንግ አሜሪካንን ምርር ባለ አንደበት እረፊ አለች። 11 ቢሊዮን ዶላር በአንድ ጊዜ መሣሪያ ሲገዛ ብዙ የተለመደ አይደለም። ታይዋን እስከ አፍንጫዋ እየታጠቀች ነው። የአሜሪካ ውጭ ጉዳይ ሚኒስቴር ይህንን በኢትዮጵያ ብር 1 ትሪሊዮን 760 ቢሊዮን ብር የሚያወጣ የትየለሌ ግዢ ፈቅደዋል። የአሜሪካ ምክር ቤት ወይም ኮንግረስ እንደሚያጸድቀው ይጠበቃል። ተንታኞች እንደሚሉት በአሜሪካ ኮንግረስ ሁለቱም ቤቶች ሪፐብሊካንና ዲሞክራቶች በታይዋን ጉዳይ ፍጹም አንድ ከመሆናቸው የተነሳ ግዢው ያለ አንዳች አንጃ ግራንጃ የፍቃድ ማተም ያርፍበታል። ታይዋን በወር ጊዜ ውስጥ ከፋብሪካ የወጡ በቅርብና በሩቅ ይገድሉና ያወድሙ ዘንድ የተፈበረኩ የአሜሪካ አዳዲስ ጦር መሣሪያዎች ግዛቷ መግባት ጀምራሉ። ከማኦያዊ አብዮቷ 100ኛ ዓመት ወዲህ ታይዋንን ከእናት አገሯ ጋር በመቀላቀል የመጪዋን ልዕለ ኃያል አገር ቻይና ዑደትና ክብር የተሟላ ለማድረግ የታሪክን እርፍ የጨበጡት ወርተረኛ ፕሬዚደንት ሺን መንግሥት አሜሪካንን ታይዋንን ማስታጠቅሽን በአስቸኳይ አቁሚ ሲል ተቆጥቷል። ቻይና አለ የውጭ ጉዳይ ሚኒስቴር ቃል አቀባይ ጉይጃይኩን ለጋዜጠኞች፣ ቻይና አሜሪካ በአንድ ቻይና መርህ እንድትገዛ እያሳሰበም ታይዋንን የማስታጠቁን አደገኛ ድርጊት በአስቸኳይ እንድታቆም እንጠይቃለን ብለዋል። ከቻይና ጦር ፈጣን ግንባታ አንጻር ታይዋን ባለፈው 10 ዓመት የመከላከያ ወጪዋን አፈርጥማለች። ፕሬዚደንት ዶናልድ ትራምፕ ደሴቲቱ ታይዋን ራሷን ከግዙፏ ዋናዋ ቻይና ለመከላከል ተንቀሳቀሽ ሲሉ ጫና አሳድሮባታል። በወር ጊዜ ውስጥ ታይዋን ሃይማርስ የተሰኘውን የሮኬት ሲስተም፣ ሆዊትዘር፣ ጸረ ታንክ ሚሳኤል፣ ሰው አልቦችና ሌሎች ገዳይ ቁሳቁሶችን መረከብ ትጀምራለች። የፕሬዚደንት ዶናልድ ትራምፕ መንግሥት ሽያጭ
የቀድሞ ፕሬዚደንት ጆርጅ ቡሽ ትንሹ መንግሥት የ15.6 ቢሊዮን ዶላር የታይዋን መሣሪያ ሽያጭን ይልቃል። ምክንያቱም ትራምፕ በመጀመሪያ የሥልጣን ዘመናቸው የ8 ቢሊዮን ዶላር የተዋጊ ጀቶችን ሽያጭ ጨምሮ የ10 ቢሊዮን ዶላር የጦር መሣሪያ ሽያጭ ለታይዋን አጽድቀው ነበረ። የአሁኑ የ11 ቢሊዮን ዶላር ሽያጭ ሲታከልበት ታይዋን በትራምፕ ጊዜ የ19 ቢሊዮን ዶላር መሣሪያ ግዢ ፈጸመች ማለት ይሆናል። አጅሪት ታይዋን ራሷን ከቻይናው ዘንዶ ጉሮሮ የማትወርድ ጃርት ለማድረግ ማለፊያ የጦር መሣሪያ ኢንዱስትሪ ያላት አገር ብትሆንም ወፈ ሰማያት ቻይናውያን ሊደግኑባት ከሚችሉት ቢሊዮን አፈሙዞች አንጻር ለማመጣጠን በአሜሪካ ጦር መሣሪያ ክፉኛ ትመካለች። የታይዋን መከላከያ ሚኒስቴር ባወጣው መግለጫ ይህ የመሣሪያ ሽያጭ ፍቃድ ዋሽንግተን የታይፔን ፈርጣማ የመበገር አቅም በፍጥነት እየገነባች መሆኑን ያሳያል ሲል ተኮፍሷል። የታይዋን ፕሬዚደንት ላይ ቺንግቲ መንግሥት የሀገሪቱን የመከላከያ በጀት በቅርቡ በምንይዘው የፈረንጆች አዲስ ዓመት ከአገሪቱ ጠቅላላ ዓመታዊ ምርት 3 በመቶ እስከ 2030 ድረስ ደግሞ ወደ 5 በመቶ ለማድረስ ምሏል። ፕሬዚደንት ላይ ቺንግቲ ከዚህም በላይ ከ2026 እስከ 2033 ለ7 ዓመታት የሚያገለግል ሌላ ተጨማሪ የ40 ቢሊዮን ዶላር በጀት አስታውቀዋል። በብሔራዊ ደህንነት ጉዳይ ድርድር የለም ሲሉ ፍርጥም ብለዋል። የአሜሪካ ታይዋን የንግድ ምክር ቤት ፕሬዚደንት ሩፐርት ሃሞንድ ቻምበርስ ከዚህ ጋር በተያያዘ በሰጡት መግለጫ በዩክሬን ጦርነት በራሽያ ኃይሎች ላይ ጥቅም ላይ የዋለው ሃይማርስ ሮኬት ስሪት መድፍ የቻይና ወራሪ ኃይልን በማርገፍ በኩል ትልቅ ሚና ይጫወታል ብለዋል። በቅርቡ የወጣው የአሜሪካ የብሔራዊ ደህንነት ስትራቴጂ አሜሪካ በታይዋን ጉዳይ ከቶም ጦርነት እንዳይነሳ ለመከላከል በክልሉ ያላትን ወታደራዊ አቅም ከቻይና የላቀና የመጠቀ እንዲሆን አድርጋ ትገነባለች ማለቷ ለታይፔ ጆሮ ልስልስ ብሎ የገባ የሙሉ ቀን ዜማ ማለት ሆኗል። ኢሳያስ፣ መጪው ጊዜ ይህን ይመስላል። እንግዲህ የዓለም ሁኔታ እጅግ በጣም የሚገርም ነው የሆነው። ልክ የሁለተኛው ዓለም ጦርነት ላይ ያለን ነው የሚመስለው። አገራቶች በሙሉ የጦር መሳሪያ ግዢ ውስጥ ገብተዋል። በዚህ ደግሞ አሜሪካ ተጠቃሚ አልሆነችም ወይ? አሁን አሜሪካ ዋና ተዋናይ እየሆነች አልመጣችም ወይ? እንደገና አሜሪካ በጦር መሳሪያ ሽያጭ የብልጽግና ዘመን እየመጣላት አይደለም ወይ? አሜሪካ የብልጽግና ዘመን መሆን ብቻ ሳይሆን ሪሊ አቅሙም እያጠራት ነው። በአሁኑ ሰዓት የአሜሪካንን የጦር መሳሪያ የማይፈልግና ወረፋ ያልያዘ የለም። እውነቱን እነጋገር ከተባለ እንዲህ ነን። እንግዲህ የዩክሬን ጦርነት ትልቁ የጦር መሳሪያ ኤግዚቢሽን ነው። የዩክሬኑ ፕሬዚደንት ዘለንስኪ ሀገራቸውን የኔቶና የራሽያ አርማጌዶ ለማድረግ የወሰኑለት ዩክሬን እንደዚሁም ደግሞ ራሽያ ጭምር አይነተኛ የጦር መሳሪያ መሞከሪያ መሆናቸው ምንም የሚያጠራጥር አይደለም። በሌላ በኩል ለራሽያ ደግሞ እንደዚሁ የጦር መሳሪያ ኢንዱስትሪዋን መጀመሪያ ላይ ክብሩ ወርዶ ነበር። ታስታውስ እንደሆነ የነበረው ግምት ራሽያ እንደ ምድራችን ልዕለ ሀያል ሀገር፣ ይሄ እውነት ነው። እውነቱን ይሄን መካድ አይቻልም። ታይዋንን በ3 ቀን ዕድሜ ውስጥ ዋጥ ስልቅጥ አድርጋ አላየሁም ትላለች ተብሎ ነበር የታምነው። በዚች አገር ላይ ከአየር ከምድር ከባህር ልታነድ የምትችለው ሲኦላዊ እሳት ከመፈራቱ የተነሳ አንድም የምዕራብ ዲፕሎማት በዩክሬን በምድር ለመቆየት አልፈለገም። ዜጎቹን በሙሉ
ጥጋት ይዞ ነው የወጣው። ታስታውሳለህ? ይህ ብቻ አይደለም። ራሳቸው ፕሬዚደንት ጆ ባይደን ከመጀመሪያው የራሽያ የተኩስ ፍንዳታ በኋላ ቀድመውና ፈጥነው ያደረጉን ነገር ቢኖር ይህን ሰውዬ ስለ ነፍስ እንታደገው በሚል ለዘለንስኪ አውሮፕላን እንላኮይ ነበር ያሉት። ስለዚህ እነዚህ ሁሉ ግምት ስታስገባ ለራሽያ መሳሪያዎች የተሰጠው ግምት ያን ያህል ነበር ማለት ነው። ከዛ በኋላ ብዙ ትርኢቶች አሉ፣ እነዛ ልንደግማቸው አንችልም። በዚህ የተነሳ ዩክሬኖች ራሽያን መበገርና ጦርነቱ በዚህ መልኩ መንዘላዘል ሲጀምር ለራሽያ መሳሪያዎች የነበረው ክብር እንግዲህ በምዕራባውያን ማጥላላት ጭምር በጣም ወድቆ ነበረ። በምትኩ ደግሞ ምዕራባውያን ደረጃ በደረጃ ያስገቧቸው መሳሪያዎች ሚና እንደዚሁ ጣራ ነክቶ ነበረ። በነገራችን ላይ አሁን የራሽያ መሳሪያዎች ወደ ነበረ ክብራቸው እየተመለሱ ነው። ምክንያቱም ራሽያ የጦር መሳሪያዎቿን ኢንዱስትሪዋን በጣም አስፋፍታ እና ከጦርነቱ ተሞክሮ ብዙ ማሻሻያዎችን በማድረግ ገዳይነታቸውንና ኢላማ ነጥሎ አውዳሚነታቸውን ሪሊ በሚያስደንቅ ሁኔታ ያው በዓይናችንን እንደምናየው ማለት ነው ለመለወጥ በመቻሏ አሁን የራሽያ መሳሪያዎች፣ የጦር ጀቶች፣ ሚሳይሎች የዛን ያህል ተፈላጊዎች ናቸው። ይሁንና በዓለማችን ቁጥር 2 መሳሪያ ሻጭ እንግዲህ ራሽያ ነበረች። አሁን ራሽያ የምትሸጠው መሳሪያ የላትም። ራሷ ውጊያ ላይ ናት። ስለዚህ በተለይ የፕሬዚደንት ቭላዲሚር ፑቲን መንግስት ይሄንን መሳሪያ ለራሳቸው ለኔቶ አባል ሀገራት ለወደፊታቸው ጭምር እየተጠየቅ ያለው ማለት ነው በገፍ ለዩክሬን እነዚህን በግዢ መልክ ነው የሚሰጡት። እነ ታይዋን ሲፈቀድላቸው ጮቤ ረግጠው ነው። ምክንያቱም አሜሪካ ለታይዋን ቃል ኪዳን አላት በህግ ታይዋን ራሷን መከላከል እንድትችል ማድረግ የሚችል መሳሪያ መሸጥ ስምምነት አላት። በሌላ አነጋገር በጣም የሚያስገርመኝ ነው ሁል ቀን እኔ በዚህ በታይዋንና በቻይና እና በአሜሪካ መካከል ያለው ነገር አሜሪካ የአንድ ቻይና መርህን ትቀበላለች ይችላል። ነገር ግን ይህ የቻይና አንድነት በፈቃደኝነት ላይ ተመስርቶ መምጣት ያለበት ትላለች። ስለዚህ ቻይና ሁለት ነገር ይዛን ሄደችው፣ ወይ በፈቃደኝነት ወይ በፍልሚያ አስገባለሁ የሚል አቋምን ያዘችው አሁን ቻይና። ምክንያቱም መጠበቁ ሰልችቷታል። 76ኛ ነው 77ኛ ዓመታቸው ላይ ናቸው አሁን። ኮሚኒስቶቹ አሸንፈው በ1949 ቤጂንግ ላይ መንግስታቸውን ቢመሰርቱም በእነሱ ተሸንፎ ወደ ታይዋን የሸሸው የኩምታንግ መንግስት ሲጀመርም በአሜሪካ የሚደገፍ ነበረ። በሁለተኛው የዓለም ጦርነት በሚደረገው ውጊያ ቻይናውያን የጸረ ኮሎኒያሊዝም ውጊያ ነበር የሚያደርጉት ጃፓንን። እርስ በርስ ደግሞ ኮሚኒስቶችና ኩምታንጎች ይዋጉ ነበር ማለት ሰው። መጨረሻ ላይ ተሸናፊዋ ጃፓን ከዋናዋ ቻይናና ከታይዋን ጣጠላ ስትወጣ አሁን የሽምቅ ተዋጊዎቹ እነ ማኦ በድል አድራጊነት ሙሉ ቻይናን ሲቆጣጠሩ ያ መንግስት በመሸነፍ ላይ የነበረው የኩምታንጎች መንግስት ያለውንና የሌለውን ሁሉ የጦር ጀቱንም መድፉንም ገንዘቡንም ሁሉንም የራሱን ደጋፊዎች ቁልፍ የሆኑ ሰዎች ልጆቹን ሚስቱን ጠራርጎ ወደ ታይዋን ሄደ ማለት ነው። ታይዋን ሄዶ የቻይና ሪፐብሊክ ብሎ መሰረተ። ስለዚህ አሁን በመካከል የቻይና ኮሚኒስቶች ሜይንላንድ ቻይና ወይም ዋናዋን ቻይና ከያዙ በኋላ ታይዋንን ወደ እናት ሀገሯ ለመቀላቀል በሚፈልጉበት ጊዜ ብዙ ውጊያዎች ተደርጓል ከታይዋን መለስ እና አሜሪካ ሽብልቅ ገባች ማለት ነው። ስለዚህ ሁኔታዋ በዚህ ረጋ። ኮሚኒስቶች በራሽያ በሶቪየት ህብረት የሚደገፉ ነበሩ። ኩምታንጎች ደግሞ በአሜሪካ የሚደገፉ ነበሩ። አሁን ኩምታንጎች የመሰረቱት መንግስት ነው
ዲሞክራሲያዊነት በሂደት ተላብሶ አሁን የምናውቀውን የታይዋን መንግስት የመሰረተው ማለት ነው። ስለዚህ አሁን ኮሚኒስቶቹ ያ ጦርነት አላበቃም፣ ለነሱ ኢሳያስ አላበቃም። ቻይናን አንድ አላደረጉም። ታይዋንን ከእናት ሀገሯ መቀላቀል አልቻሉም። አሁን በዚህ መሃል ነው እንግዲህ ይሄ ሁሉ የኢኮኖሚ እድገት፣ ይሄ ሁሉ ሚሊተሪ ግንባታ ተከናውኖ አሜሪካንን የምትገዳደር እንደው ከወዲሁ ቻይናን ኦልሞስት ሌላ ሀያል ሀገር ለማለት የምትችላት ነች። በዚህ ደረጃም ደርሳ ስቲል ታይዋንን ከቻይና ጋር የመቀላቀል እድሏ ልክ በፊት የነበረውን ያህል ከባድ ነው። ኢሳያስ ያኔ የነበረውን ያህል ዓለም አሁን እኔ እዚህ ቦታ ላይ ማንሳት የምፈልገው እንግዲህ የቻይና አቅም በምን መጠን እንደሆነ ይታወቃል። አሁን ታይዋን እየገዛች ነው እንጂ እያመረተች አይደለም የጦር መሳሪያዎችን። በጣም አምራች ሀገር ነች። ነገር ግን ከገጠማት ግዙፍ ኃይል አንጻር የአሜሪካ መሳሪያዎችና ሁለንተናዊ ድጋፍ ስለሚያስፈልጋት ነው። ስለዚህ አሁን ታይዋንን ለቻይና ተገዳዳሪ ሀገር ናት ማለት እንችላለን። በምን አንጻር ተገዳዳሪ ስትል? አሁን ለምሳሌ ተገዳዳሪ ስል ታይዋን ከአሜሪካ የጦር መሳሪያ የምትገዛው ያው ታይዋን በኤሌክትሮኒክስ ረገድ እጅግ በጣም ከፍተኛ የቴክኖሎጂ ውጤት የጨበጠች ሀገር ናት፣ አምራችም ሀገር ናት። ይሁን እንጂ ግን ታይዋንን ከቻይና አንጻር በጦርነት ተገዳዳሪ መሆን የምትችል ሀገር የመሆን እድል አላት ወይ? ምንም እንኳን ዘመናዊ የሆኑ መሳሪያዎች ከአሜሪካ ብትገዛ ቻይናን መገዳደር የምትችልበት ቁመና ላይ ነው ያለችው ወይ ነው የኔ ጥያቄ። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ ዩክሬን ላይ የጆ ባይደን አስተዳደር ስትራቴጂ በግልጽ እንዳየነው በዩክሬን ጦርነት ላይ ዩክሬንን ጃርት ማድረግ የሚል ይህን በጣም የሚገልጽ ነገር ነው። ታይዋን ቻይናን ለመውረር አይደለም የምትሄደው። ነገር ግን ቻይና ዘላ የምትውጣት አገር አትሆንም። እሾክ አላት። ለምሳሌ አሁን በራሽያና በዩክሬን ጦርነት የምናየው ምንድን ነው? አዎ፣ ግን ዓለም በራሽያና በዩክሬን መካከል ያለውን ጦርነት ስናይ ተጠቃሚዎቹ ዩክሬናውያን ናቸው ወይ ነው የመጀመሪያው ጥያቄ። ዩክሬን ዋጋ እየከፈለች ሌሎቹ መሳሪያ እየሸጡ ነው። ዋጋማ ትከፍላለህ ሀገርን ለማዳን። አዎ፣ ግን አሁን ይሄንኑ ተጨባጭ ሁኔታ ወደ ታይዋን ብንወስድ ታይዋን ካላት የቆዳ ስፋት አንጻር ከቻይና ጋር ብትዋጋ የዩክሬንን ያህል እድሜስ ይኖራታል ወይ በጦርነት ውስጥ ማለት ነው? አሚን እንደዚህ አይነት ጥያቄዎችን እንደገባኝ ከሆነ ጥያቄው ጦርነት የምትዋጋው በመሳሪያ ነው። ሌላ ታምር አታመጣም። ወይም የቻይና 1 ቢሊዮን ጦር በዋና እየዋኘ ወደ ታይዋን አይሄድም። ስለዚህ ቻይና ትልቅ ሀገር እንደመሆኗ መጠን በመሳሪያው ብዛት፣ በመሳሪያው ኳሊቲ ከታይዋን 20፣ 30፣ 40፣ 50 እጥፍ አጥለቅላቂ የሆነ ኃይል ይዛ የሞቶ ታይዋንን ቆጣጠራለሁ ብላ ልታስብ ትችላለች።
እንደ ስትራቴጂም ያዋጣል ቻይና ካላት ህዝብ ብዛትና ሰፊ ኢኮኖሚ አንጻር ማለት ነው። ነገር ግን ዞሮ ዞሮ የጦር መሳሪያዎች ሲስተሞች ናቸው። ለምሳሌ የጦር ጀቶችን ብታነሳ የአየር መከላከያ ሲስተም የሚባል አለ። ያለህ የአየር መከላከያ ስርዓት በጠላት የጦር ኃይል የመጠቃትን ደረጃ ቀላል ወይም ህልውናን የማይገዳደሩ ማድረግ ይችላል። ወይም ደግሞ ቶታሊ ትጠፋል። የአየር መከላከያ ሲስተም የላቀ ዘመናዊ በሚገባ ልተካው የምትችል ሲያልቅ ሲወድም ልተካው የሚያስችልህ ምንጭና ብቃት እስካለህ የዛ ሀገር ትልቅ መሆን የአንተ ሀገር ትንሽ መሆን አይወስነውም። ያ በቻይናና በታይዋን መካከል ይሄ እንትን አለው። ሁለተኛ ዋጋ ማስከፈል ነው። ብዙ ጊዜ እኮ ተዋግተዋል። አሁን በታይዋኖች ደረጃ ያለው እየገነቡ ያሉት የመከላከያ የተለያዩ የጦር መርከቦች ልክ እዛም ጋር ጄኔራሎች እንዳሉ ሁሉ እዚህም ጋር ጄኔራሎች አሉ። ስለዚህ የጦር ኃይሎች ሚና ነው የሚሆነው መጨረሻ ላይ። አሁን እዚህ ላይ አሜሪካ እየሸጠቻቸው ያሉ የጦር መሳሪያዎች በትራምፕ ጊዜ ብቻ የ18 ቢሊዮን ዶላር የጦር መሳሪያ ነው እና የዛች ሀገር የመከላከያ ሲስተም በሚገባ እየተገነባ ያለና አብሮት ደግሞ ከሲስተሙ አንጻር በዚህ ደረጃ የሚሰለጥኑ ወታደሮች፣ ባህር ኃይሎች፣ አየር ኃይሎች አሏት እና ዓላማዋ ራስን መከላከል ነው። የዚችኛዋ ልብ አድርግ። ወታደርን ስትገነባ እንደ ታይዋን ቻይናን ገብተህ ለማጥቃት ወይም ለመውረር አይደለም፣ በቻይና እንዳትዋጥ ነው። ስለዚህ የመከላከያ ስርዓት፣ ሲስተም፣ እቅድ፣ አዘረጋግ ሁሉ ነገር የማይቻል ለማድረግ ነው። የቻይናን ወታደራዊ ዘመቻ የማይሳካ ለማድረግ ነው። በሌላ በኩል ደግሞ ቻይና ለመያዝ ነው። ከዚህ ጎን ለጎን ግን በግልጽ የተቀመጠ የአሜሪካ አቋም አለ። አሜሪካ በጆ ባይደን አስተዳደር በይፋ ቻይና ታይዋን ላይ ውጊያ ብትጀምር አሜሪካ ከታይዋን ጎን ሆና ትዋጋለች የሚል በግልጽ የተቀመጠ አለ። ስለዚህ አሁን ቻይና የምታውቅበት መንገድ የለም። የሚያራምዱት ፖሊሲ ሆን ተብሎ አሻሚ ነው የነበረው። በጆ ባይደን ግን ግልጽ ባለ ሁኔታ ቻይና ታይዋንን ነካሽ ማለት አይኔን ጠነቆልሽ ማለት ነው ብለዋል። ስለዚህ አሁን ቻይና ይህን ጦርነት ስታቅድ ይህን ብቻ አይደለም እነግርህ፣ አዲሷ እና በጃፓን ታሪክ የመጀመሪያዋ የሴት ጠቅላይ ሚኒስትር አሁን በቅርብ ነው የያዙት፣ ስማቸውን አልያዝኩትም አጋጣሚ። እሳቸው በግልጽ ቋንቋ ነው ያሉት፣ ቻይና ታይዋንን የምትደካ ከሆነ ወይም ታይዋን ላይ ጦርነት የምትከፍት ከሆነ ጃፓን ቀጥታ ትዋጋለች ብለዋል ለታይዋን። ስለዚህ አሁን ሲናሪዮ ቻይና የመጨረሻ ቁርጠኛነት አድርጋ ወደ ውጊያ ብትገባ ሊኖር የሚችለው የውጊያ ሲናሪዮ እውነቱን ለመናገር 100% እንዲህ ሊሆን ይችላል ብሎ መተንበይ ያስቸግራል። ስለዚህ አሁን ራሱ እቅዱ ላይ ምንድን ነው የሚለው? አሜሪካ ታይዋን ከማንኛውም የቻይና ጥቃት ራሷን ተከላክላ እንድታድን የሚያስችል መሳሪያ ትሸጣለች ነው የሚለው ስምምነቱን ያው። ስለዚህ አሁን ይሄ ቢመጣ ይሄ ነው እያሉ ነው የሚሰሩት። ስለዚህ በዚህ በኩል የምትመለከተው በአሜሪካና በታይዋንን ይዛ እንዲሁም ደግሞ የአሜሪካ ተጓዳኝ አጋሮች አሉ። ይሄ ትስስር ከዚህ ከዙሪያው ክልል እስከ አውስትራሊያ ድረስ ይደርሳል። በጆ ባይደን ጊዜ የተቋጠረ ማለት ነው። በአጠቃላይ በታይዋን ዙሪያ አሜሪካ አሁን ቅድም በዜናው ላይም እንደሰማው የዶናልድ ትራምፕ የብሔራዊ ደህንነት ስትራቴጂ ላይ ኦቨርማች ይላል። አሜሪካ በክልሉ ቻይና ልዕለ ኃያልነቴም፣ ኢኮኖሚያዊ ብርታቴም፣ ወታደራዊ ጥርሶቼ በሚፈቅዱልኝ መጠን ልሰማ ልደመጥ እና
ልስፋፋ ይገባል፣ ራሴን አሰርት ማድረግ አለብኝ ብላ እግሯን ለመዘርጋት የምታደርገውን ጥረት በሙሉ ጠርቅቆ የመያዝ ፖሊሲ ነው ያላቸው። ወታደራዊ ኦቨርማች ይላል። የአሜሪካ ሁለንተናዊ ወታደራዊ ግንባታ በዛ ቦታ ላይ ከቻይና ወታደራዊ ጡንቻ መብለጥ አለበት። ኦቨርማች ይላል። ገባ? አየህ? በሌላ አነጋገር ቻይና ወደ ታይዋን ስትመጣ የምትዋጋው ከታይዋን ጋር ብቻ አይደለም። ኢቭን ከታይዋን ጋር ብትዋጋ ታይዋን በምትሰማው መጠን ነው እየታጠቀች ያለችው። በጣም እኮ ሂዩት ገንዘብ አሁን ትንሽ ሀገር መሆኗን አይደለም አለ ገብቶ አሁን ኤኒዌይ ጉግል ብታደርግ የኢኮኖሚ ዓመታዊ ምርቷ በ100 ቢሊዮን ዶላር የሚቆጠር ነው። ስለዚህ እንደዚህ በማየት ጂኦግራፊን በማየት የቻይናን ትልቅነት በማየት የዛችን ደሴት መሆን በማየት ይሄማ እንዲህ ነው የሚሆነው የምትሉ አይደለም። አዎ የተለያዩ ወታደራዊ ተንታኞች ይሄንን ቻይና በዚህ መንገድ ልታደርገው ትችላለች፣ ከባ በመያዝ በመዝጋት እንደዚህ በማድረግ የአሜሪካ የጦር መርከቦችን በተመሳሳይ ሰዓት በመምታት ብዙ የሚሰጥ ሲናሪዮ አለ። ግን ይሄ በኒውክሌር ቦምብ ጭምር የተወጠረ ዓለም ነው። ቻይና ራሷ በየዓመቱ 300 እና 400 የኒውክሌር አረር ነው ትሰራለች የሚባለው። አሜሪካ የኒውክሌር መሳሪያ እንዲመረት ትእዛዝ የተቀበለች ሀገር ነች። የዓለማችን ቁጥር 2 የኒውክሌር ሀገር ነች። ስለ ቻይና ደግሞ ስታወራ በዛ የመጨረሻ ሰዓት ላይ ራሽያ ሰልፏ ከማን ነው የሚለው አሁን በምናየው አሁን ባለው ተጨባጭ ሁኔታ ከሆነ ሰልፏ ከቻይና ጋር ነው። ስለዚህ አሁን የታይዋን ጉዳይ እንደ ማነሷ የሚታይ አይደለም። የታይዋን ጉዳይ የመጨረሻ ፍጻሜው የአሜሪካንን ልዕለ ኃያልነት የማስመጥ ዕድሉ አለው። አየህ፣ አሜሪካንን ከፓሲፊክ ጠራርጎ ኢሬሌቫንት አድርጎ የሚያስወጣ ክስተት ሊያመጣም ይችላል። ስለዚህ ታይዋንን በተመለከተ የአሜሪካ ፍልሚያ ነው እና ዓለም አሁን ከዩክሬን በኋላ ዓለም ለኒኩለር ያለው አመለካከትና አስተሳሰብ እየተለወጠ አልመጣም ወይ? ኒኩለር የታጠቁ ሀገራቶች በዚህ መንገድ ለጦርነት ለፍልሚያ ዝግጁ የሆኑ መምጣታቸው የኒኩለርን ቫልዩ እያጠፋው አልመጣም ወይ? አሁን ለምሳሌ ቻይና ኒኩለር ታጣቂ ሀገር ናት። አሜሪካም እንደዛው። በታይዋንና በቻይና መካከል ጦርነት ቢነሳ ቻይና ኒኩለር ልትጠቀም ትችላለች ብሎ አለመስጋት በራሱ ለኒኩለር ያለውን አመለካከት ዓለም እየቀየረ አይደለም ወይ? ይሄስ ወዴት ነው የሚያስኬደን? ኒኩለር እየተቀመጠ ዓለም ወደ ከፍተኛ ፍልሚያ ውስጥ እየገባች አይደለም ወይ? በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። አሁን ባለው ሁኔታ ስለ ኒውክሌር መሳሪያ ምንድን የተረዳ ነው? ዓለም ምንድን የተገነዘበው ቢባል የኒውክሌር መሳሪያ የማትዋጋበት መሆኑ፣ የኒውክሌር መሳሪያ ደግሞ እንዳትወጋ የሚያደርግ መሆኑን ያጠናከረው። ለምሳሌ ራሽያ ይሄ ጦርነት 4 ዓመት ፈጅቶባታል። ያው ከዚህ ጋር የሚታየው በሰው ኃይል የደረሰብህ
ሞት አለ፣ ቁስለኛ አለ፣ ምርኮኛ አለ፣ የኢኮኖሚ መድማት አለ፣ ብዙ ነገር። ይሄንን ሁሉ ለመፋለም ተገዳለች። ምክንያቱም የኒውክሌር ጦር መሳሪያ መጠቀም ስለማትችል። እጠቀማለሁ ብላ ብትል አንድ ጊዜ ያንን ጂኒ ከጠርሙሱ ካወጣች በኋላ መልሳ ማስገባት ስለማትችል የኒውክሌር ቦምብ ተኩሰህ መግደል እንጂ መኖር ስለማትችል አንተ የኒውክሌር ቦምቡ ከተኮስከው ጠላቶችም ስለሚተኩሱብህና ተያይዞ መጥፋቱ የማይቀር ስለሆነ ራሽያ መተኮስ አልቻለች እንጂ ራሽያ ከዩክሬን ጋር ያለውን ጦርነት ለመደምደም አንድ ታክቲካል ኒውክሌር መተኮስ ይበቃት ነበር። በ1400 ኪሎ ሜትሩ ላይ የተደቀደቀውን የዩክሬን ጦር እምሽክ ማድረግ ያስችላት ነበር። የተወሰነውን 20-30% በኒውክሌር ታቀሰው ትችላለች አስፈላጊ ከሆነ። አበቃ ጦርነቱ ማለት ነው። ፊቷን ማዞር ትችላለች። ነገር ግን የጆ ባይደን ማስጠንቀቂያ ምን ነበር የሚለው? አንድ ታክቲካል የተኮስሽለት ኔቶ እንደ ኃይል 700,000 እስከ 900,000 ነው የሚገመተው። ዩክሬን ውስጥ ያለ አንድ የራሽያ ጦር የራሽያ መሳሪያ ጥቁር ባህር ላይ ያለው የራሽያ ባህር ኃይል እንዳለ ይወድማል ነው። የኔቶ የመጀመሪያው ጦርነት እሱ ይሆናል ነው። ከዚህ ጋር ተያይዞ ዩክሬንን በኒውክሌር መሳሪያ፣ በባዮሎጂካል መሳሪያ፣ በኬሚካል መሳሪያ እናስታጥቃለን። ራሽያ ይሄን ውድመት የምትቀበል ከሆነ እስከ ዛሬ ውጊያ ያደረገችበት መሬት ላይ ታልቃለች ማለት ነው። ስለዚህ ይሄ ደግሞ እንዴት ይሆናል ብላ ራሽያ ማድረግ የምትችለው ወደ ስትራቴጂክ ኒውክሌር ቦምብ መናረት ውስጥ ነው የምትገባ ማለት ነው። የታባቷ ለንደን፣ የታባቷ ዋሽንግተን፣ የታባቷ እያለች መተኮስ ነው። ከዛ በኋላ እሷም ላይ የታባቷ ሞስኮ፣ ፒተርስበርግ እያለ ማናችንም አንተርፍም ማለት ነው። ስለዚህ 4 ዓመት ሙሉ የምድራችን የኒውክሌር ፓወር የሆነች ሀገር በካላሽንኮቭ ነው እየተፈጣፈጠች ያለችው ስለማትችል፣ ኒውክሌር ተኩሰ የመሸበት ማደር ስለማይቻል። ስለዚህ የተቀየረ እንትን የለውም። ገልብጥና ደግሞ ተመልከተው። ኔቶ እንደ ኔቶ የዩክሬን ጦርነት የኔቶ ጦርነት ነው። አሁን እንደምናነበው የአሜሪካ የስለላ ድርጅት ምርመራ ቭላዲሚር ፑቲን በዩክሬን እንደማይመለሱ ሶቪየት ህብረትን መልሰው መገንባት እንደሚፈልጉና የምስራቅ አውሮፓ ሀገሮችን ጭምር በራሽያ ውስጥ ለማስገባት እቅድ ያላቸው ሰሞኑን ደርሰንበታል። ጥንቆላና ስለላ በአሁኑ ጊዜ መለያው ጠፍቷል። ብዙ ነገር ነው አውሮፓውያኖቹ ደምድመዋል። ዩክሬን ላይ አይደለም የፑቲን ዓላማ። ዩክሬን ሙሉ በሙሉ መቆጣጠር የፈልጉት አሁን ላይ ስሙላ ነው። 20% ምናምን ላይ ስሙላ ነው። ከዛ በኋላ ራሷ ዩክሬን ነው መውሰድ የፈልጉት። ከዛ ለንደንንም ምንድነው እንትንንም መውሰድ ይፈልጋሉ ብለው ደምድመዋል። ስለዚህ ከራሽያ ጋር ለመዋጋት ዝግጅት ማድረግ አለብን ብለው ዝግጅት ላይ ናቸው አይደለም። ይህን ሁሉ ሲያደርጉ አንድ ራሽያን ሆ ብለው እንደ ኔቶ እለዋላ ጉብ ለማለት አልቻሉም። ያልቻሉበት ምክንያት በኒውክሌር ስለሚጨሱ ነው። በኒውክሌር ስለምታጨሳቸው ነው። ስለዚህ እነዚህ ሁሉ ሀገሮች እግዚኦ ተመልከቱልን የሚሰራውን ሰውዬ፣ እግዚኦ ራሽያን እባካችሁ አንድ በሉልን፣ እግዚኦ ይላሉ እንጂ ምንም ነገር ሊያደርጉ አይችሉም። ከዛ በላይ ኢቭን ዩክሬንን የሚያግዙበት መጠን፣ ለዩክሬን የሚያደርጉት ግፊት፣ ለዩክሬን የሚሰጡት መሳሪያ፣ ከዩክሬን ጋር የሚያደርጉት ነገር በሙሉ የኢስካሌሽን የጦርነቱን የመባባስ ደረጃ ራሽያ ኖ አሁንስ ዝም ብዬ መመልከት የለብኝም፣ ይሄን ነገር ወደ ኔቶ መውሰድ አለብኝ እንዳትል እየተጠነቀቁ ነው የሚያደርጉት። ለምን? እዛ ሁኔታ ውስጥ ከገባች ወደ ኒውክሌር አርማጌዶን ይዛችሁ ልትገባ ስለምትችል እየተጠነቀቁ ነው። ስለዚህ አሁንም የኒውክሌር ሚና በትክክል እንዳየኸው ይህ ጦርነት የዩክሬን ጦርነት በዚህ መልኩ እንዲቀጥል አድርጓል። አሁን ቻይና ታይዋንን ለማስገባት ወስናለች። ቀንና ዓመተ ምህረት ተቀምጧል። በጣም በእርግጠኛነት ነው የምነግርህ። ፕሬዚደንት ሺ ቤተ መንግሥት የመግባት ዕድል ያጋጠመው ሰው ከጀርባቸው ያለውን ካሌንደር ጠጋ ብሎ የመመልከት ዕድል ካጋጠመው ቀኑ ተቆርጧል። ቻይና ወደ ታይዋን መዝመቷ የማይቀር ነው። የኮሚኒስቶች የቻይና ኮሚኒዝም የተመሠረተው በ1949 ነው።
ከ2049 ከመቶኛ ዓመቱ በፊት ቻይና ታይዋንን ከናዛወራ ጋር ትቀላቅላለች፣ በፍቅር ወይም በጦርነት። ሺጂፒንግ ቁርሳቸውን እንቁላል ፍርፍር የሚበሉት፣ ምሳቸውን ምሳዬ ብለው የሚበሉት፣ እራታቸውን እራት ብለው የሚበሉት በሕይወት ለመቆየት አይደለም ያሉት፣ ይሄንን ግብ ለማሳካት ነው። ኢሳያስ ይሄ የእሳቸው ታሪካዊ ድርሻ ነው። ይሄንን ያደርጋሉ። ስለዚህም በቻይና ጓሮ የጦር መሳሪያው፣ የአርቲፊሻል ኢንቴሊጀንሱ፣ የዚህ ደግሞ ሂማኖይድ የሚሉት የሮቦት ተዋጊዎች፣ የባህር ኃይሉ፣ የአየር ኃይሉ፣ የሮኬት አርሚ፣ ይህን ሁሉ ስብጥር በምትሰማበት ጊዜ እግዚኦ ማረነ ነው የምትለው። ይህን ሁሉ አቀናጅቶ ደግሞ እንደ አንድ ሰው የሚያንቀሳቀስ የጦርነት ኮማንድ ስትራቴጂ ነው ያላት። አሁን ቻይናን ሲተነትኗት የጦር ሰዎች ትደነቃለህ። ስለዚህ ይሄ ሁሉ የሚሆነው ለዛች ቀን ነው። ቀን አንድ ቀን ነው ብለዋል እኛ ሎተሪ ያሸነፉ ሴትዮ። ስለዚህ ምን ልል ነው አሁን የመጨረሻው ቁርጠኛ ውሳኔ ሲመጣ መዋጋት ያለባቸው ይዋጋሉ። ይህሙ ነው። ወደ ኒውክሌር አይሄዱም ነው። ወደ ኒውክሌር ተኩሰህ አትኖርም በሕይወት። ቻይና ኒውክሌር አለኝ ወንድ ታደርጉታላችሁ ስትል ውጊያው ይቀራል ማለት አይደለም። ልክ አሁን የራሽያና የዩክሬን ጦርነት መሰል ማለት ነው። ዋናዋን ቻይና አሜሪካ አታደባያት ይሆናል። ዋናዋን ቻይና አሜሪካ ማደባየት አትችል ይሆናል። ነገር ግን በታይዋን ውሃ ዙሪያ ያለውን የጦር መርከብ ታሰምጠዋለች እስከ ታሪክ ድረስ አሜሪካ። የአሜሪካንን የጦር መርከቦች ቻይና ታሰምጠዋለች። አንዱ የሌላውን ጦር ይፈጀዋል። በአየር ይከታከታሉ፣ ይረግፋሉ ተያይዘው። ነገር ግን ቻይናን እንደ ቻይና ወደ ማጥፋት አትሄድም አሜሪካ። ቻይናም አሜሪካንን እንደ አሜሪካ ወደ ማጥፋት አትሄድም። ያን አደርጋለሁ ብትል አንድ ማንኪያ ትቢያ ነው የምትሆነው፣ ያችኛውም አንድ ማንኪያ ትቢያ ነው የምትሆነው። ስለዚህ የኒውክሌር ባለቤት መሆናቸው ከዚህ ውጪ ጦርነቱን እንዳያደርጉ ዋስትና ሊሆን አይችልም እና የተለየ ነገር አይመጣም። ውጊያው ግን ሊኖር ይችላል። ቻይና የከፈልኩትን መስዋዕትነት ከፍዬ ታይዋንን እጠቀልላለሁ ይይዛለሁ ነው እንጂ የመጨረሻ ሆኖ ታይዋንማ ከተያዘች አሁን ለምሳሌ ራሽያ ሌትሴይ 20 በመቶ ይዛለች አይደለም። ራሽያ የሆነ የውጊያ ታክቲኳን በመቀየር ጌም ቼንጀር የሆኑ መሳሪያዎች ወደ መደበኛ መሳሪያዎች ነው የምልህ ወደ ጦርነቱ በማስገባት እየገፋች ብትሄድና ዩክሬን ሙሉ በሙሉ የመያዝ ሁኔታ ብትፈጠር አውሮፓውያኖች ምን ማድረግ ይችላሉ? እንግሊዝ ዩክሬን ተኩሳለች፣ ይህን ትወስናለች፣ ፈረንሳይ ትወስናለች። አያ ምናልባት ገብተው ተቀላቅለው ውጊያውን ሊያደርጉ ይችላሉ ማለት ነው። ዩክሬን ገብተው ከራሽያ ወደ ራሽያ ሜንላንድ ገብተው ግን አሁን ራሽያን ሉጋ በሚሉበት ጊዜ ያን ጊዜ በኒውክሌር ነው የሚጠረጉት። ስለዚህ በተወሰነ ደረጃ አሁን የምናየውን አይነት ውጊያ እንዲደረግ አስገድዷል ኒውክሌር። ስለዚህ ቻይናም በአላት በሰው ኃይል በመሳሪያ እና ከራሽያ ጋር ባላት ጥምረት ባላት አጋርነት ያንን ፍልቢያ አድርጋ አንዱ ኃይል አሸንፎ የሆነ ነገር ይፈጠራል እንጂ የኒውክሌር መሳሪያ ጥቅም ላይ ይውላል ብሎ የሚያስብ ሰው የለም። ምክንያቱም ይዞ ኒውክሌር ተኩሰህ አንተ በሕይወት አታድር። ዓለም ከአንተ አባባል ልነሳና የቻይናው መሪ ዢጂፒንግ ካላንደራቸው ላይ ታይዋን ወደ ሀገሯ የምትመለስበትን ቀን አስፍረዋል። ጠላት ደግሞ ያ ቀን ውጤታማ የማይሆንበትን እያንዳንዷን ቻሌንጅ በሌላ ቻሌንጅ ተክቶ ይጠብቃቸዋል። ይሄ ወደ አይቀሬ ጦርነት እንዲገቡ ያረጋቸዋል ወይስ ቻይና ዓላማዋና ግቧን እንድትቀይር ያረጋታል? አይመስለኝም። ቻይና በጭራሽ ቻይና ከዚህ ሁሉ እድገትና
ከዚህ ሁሉ መርታ ከዚህ ሁሉ ውሃ የብስ ሰማይ አልፈተርፈህ ህዋ ዳሳሽ የሆነ ስልጣኔና መርታ ከፍታ በኋላ ማኦ እስካሁን እንቅልፍ አልተኙም። ፕሬዚደንት ያሉት ማኦን ለመሰናበት ነው። የማኦ መንፈስ ልክ እንደ የማይክል ጃክሰን ትሪለር የሚለው ሙዚቃ አይተህ ከሆነ እነዛ ከመቃብር ወጥተው የሚጠብሩ አጥሞች መጨረሻ ላይ ወደ መቃብራቸው የሚመለሱት አይደል? እና ማኦ ለመጨረሻ ጊዜ የሚያንቀላፉት በሰላም አረፉ የሚባለው ቻይና አንድ ስትሆን፣ ይሄ ሁሉም ኃይል ምንም ሊያደርግ ይችላል። አት ዘ ኤንድ ኦፍ ዘ ዴይ አሜሪካ እንግዲህ በየ4 ዓመቱ መሪ የምትቀያየር ናት። በዛ ወቅት ላይ ያለው የአሜሪካ መሪ ጽናትና ግረት ይወስነዋል። ቻይኖች ግን ከ2049 በፊት ታይዋንን ከቻይና ለማዋሃድ ይዘምታሉ። ይህም በማድረጋቸው ምን ይመጣል? ወንድ ልጅ ሁለት አያስብም፣ ይሄዳል። የሚመጣውን አያውቅም፣ የሚመጣው ይመጣል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ